السلام عليكم ورحمة الله وبركاته. سلام تينا يستلين يسميا إتوبيت سبوش نديت ناتو سلام ناتو لملكم كله سلام الله الحمد لله. بروكيت أفا تقولوا ولا بروكي جن كقواد دنيا بيتدو نو مالتنا كقواد دنيا وجا هيدو فيديو يسرانو عديس channel كفتو مالتنا عديس channel كفتو النا بروكي على أفا هاي مي دمو قدوانا لا وق أشم زملا يفلقتنا ودوشي مالتنا هاي مي ባሏ የት እንዳለ ብሩኬት እንደሄደ ምናምን አታቅም የኔ ምስኪን ማለት ነው አታቅም አስባችሁታል እሱ ደግሞ ከጓደኛው ጋር ሆኖ ፈታ እያለ ነው በመጀመሪያ ደረጃ እዚህ ላይ ግን የታዘብኩት ነገር ምን እንደሆነ ታውቃላችሁ ውዶቼ ወይዘሮ እዩ እንደገና አፈንፍና እየመጣች ነው ገባችሁ ወይዘሮ እዩ አፈንፍና እየመጣች ነው እንደገና ማለት ነው እነሱ ግን አሁን እንትን ላይ ናቸው ምንድነው የሚባለው ማለት በቃ ትተውታል የእዩን ጉዳይ ማለት ነው እዩ ደግሞ በአዲስ ነገርና በአዲስ ጉልበት እየመጣች ነው ውዶቼ ማለት ነው ለምን ካላችሁ እኔ ደረሰኝ መረጃ ልንገራችሁ ማለት ነው አሁን ቤተ ክርስቲያና ነው ምናምን እንትን ብላለች አድርጋለች ኦኬ ክርስትናውን አድርጋ ወደ አዲስ አበባ ልትመጣ ነው ቤት ተከራይተውላታል ኦሬዲ የሷ ኦዲየንሶች ማለት ነው እና እኔ ግራ የገባይ ግን ስትመጣ ምንድነው የሚሆነው ገባችሁ ስትመጣ ምንድነው የሚሆነው ለምን ካላችሁ አሁን ሃይሚና ብሩኬ በተለያየ ነገር ተጠምደዋል ገባችሁ እቺ ልጅ ደግሞ እቺ እዩ የምትባለው ደግሞ ለማንም አትተኛም ለማንም ገባችሁ ለምን በውስጧ ተንኮል ክፋት ሸረኝነት ይዛ ነው እንዳለ ጭንቅላቷ የመጣው ገባችሁ የመጣችሁ ማለት ነው እና ይሄን ነገር እኔ እንደኔ ቁጭ ብለው ሃይሚና ብሩኬ ችግሩን ቢፈቱት ደስ ይለኛል ገባችሁ ለምን ካላችሁ እዩ በጣም ተንኮለኛ ሴት ናት በጣም ማለት ነው አሁንና ሃይሚና ንብሩኬ ግን ቀለል አድርገው አይተዋታል ማለት ነው እንዲያው ቀለል አድርገው ባያዩዋት እላቸዋለሁ ይሄ የኔ ምኞት ነው ገባችሁ ለምን እቺ ልጅ በጣም ክፋተኛ ስለሆነች በጣም ክፋተኛ ተንኮለኛ ስለሆነች ህይወታቸውን ከምትበጠብጠው እነሱ አስቀድሞ ቢያባሯት ገባችሁ አስቀድመው ነገሩን ሁሉ ቀርፈው ቢያባሯት ሁለተኛ ደግሞ ከህይወታችን ውጪ ከዚህ በኋላ አንድ ብለሽ እንዳትመጪ ቢሏት መልካም ነው ለምን ሰው እንግዲህ የብልጠቷ ብልጠት ሌላ ወንድ ገስታ ነው እየላከችባቸው ያለ በእነ ሃይሚ ማለት ነው ገባችሁ ሌላ ሰው ገስታ እየላከች ነው እሰው እንግዲህ የክፋቷ ክፋት የተንኮሏ ተንኮል ማለት ነው ሌላ ሰው ገስታ እየላከችላቸው ነው ገባችሁ እና እቺ ልጅ ማለት ነው እቺ ልጅ እነሱ ማረግ ያለባቸው ተሎ ብለው ቢይዟት ገባችሁ ተሎ ብለው ቢይዟት መልካም ነው ብዬ እላለሁ ውዶቼ ማለት ነው ለምን የምታረገው ተንኮል የምታረገው ክፋት የምታረገው ሴራና ስራ በጣም ተንኮለኛ ናት እዩን እንደዚህ እንደ ቀልድ እንዳታዩት ገባችሁ እንደ ቀልድ እንዳታዩት በጣም ተንኮለኛ በጣም ክፋተኛ ናት እናንተ ግን እንደ ቀልድ ዝምላችሁ ታዩታላችሁ እና ብሩኬ ፕሊስ መልስ ብትመልስላት እኔ ደስ ይለኛል ወንድሜ ለምን ነገ ወዲያ ዋጋ እንድትከፍል ስለማልፈልግ እሷ ደግሞ ብዙ ጣጣ ብዙ እንደምታመጣብህ አቃለሁ ስለዚህ ይህን ነገሩን ቀለል አድርገህ ይዘኸው ባታየው ለምን እቺ ልጅ በጣም ክፋተኛ በጣም ሸረኛ በጣም እንደሆነሽ በደንብ አንተ ጠንቅቀህ ታውቃለህ እና ይህ ነገር ቢሰመርበት እላለሁ ውዶቼ ማለት ነው ትንሽ የሆነ ድምጽ ላሰማችሁና ሐሳቤን እቀጥላለሁ ሆስፒታል ነው ያለው ሆስፒታል እስቲ ትንሽ ላሰማችሁ ይቅርታ እኔ አንዳንድ ነገሮችን የሆነ ውሸት ብላም ሲወራ ትንሽ ይለኛል ይደብረኛል ማለት ነው ቆይ ላሰማችሁ ታርፏል ግን አው ተርፏል ግሉኮስ ተደርጎለታል ትንሽ አቅም ስላነሰው እንዴት አልደወልክልኝም ትናንትና ጠጥቶ ሰሚያለሽ ብዬ ነው
እኔ አለመስማትሽ እግዚአብሔርን ሳምን አላምንሽም። አንቺ ቂም ይዘሽበት ወይ አኩርፈሽው ስለጎዳሽ የሆነ ነገር ስለምን ቂም ነው የምትለኝ? በእንደዚህ አይነት ነገር ቀዳለ ምንም ነገር ያጥፋብኝ። እኔ መድኃኒት ጠጣኔ ምጨክን ይመስልሃል? እኔ በምንት የምጨክን ይመስልሃል? የማክል አላውቅም፣ ግን በቃ እኔ አሁን ላሳይሽ። አንቺ እኔ ብቻ መጨነቅ የለብኝም። እኔ ከዚህ በኋላ ለምን አተረፋችሁ? ሳምሪ አንቺ መጨነቅ የለብሽም። ምን አሁን አንተ ቀመት ረፍ ሌላው ነገር እንደርስበታለን። ለምን ትጨነቂያለሽ? እንዴ ምን ሆነሃል? ሲጀመር ብትሞትስ አንተ ብትሞትስ ሌላ ህይወት የለም? አንተ ቆይ ሌላ ህይወት የለም እንዴ? ምን ሆነሃል አንተ? ቤተሰቦችን አታስብም? ቢኒ ሰው ለምን ታስጨንቃለህ? በማርያም እና ማዘጋጅ ነገር የት ሄደው እኔ የማንም ነገር አይደለም ያስጨነቀኝ። በዚህ ሰዓት የማዘን ነገር ነው። እየሰማኝ ነው። አንተ ለሰው ብታስብ እንደዚህ አታደርግም። እናትህን ብታስብ እንደዚህ አታደርግም። ሳምሪ አዳምጪኝ። እኔ እኮ በራሴ አይደለም እንደዚህ እያደረግኩ ያለሁት። እኔ ላይ ምን እንዳለ አላውቅም። እንደዚህ ከዚህ በኋላ ቃል እንድትገባ እንፈልጋለን። ስማ ከዚህ በኋላ ማለት ነው ቃል እንድትገባ እንፈልጋለን። ከዚህ በኋላ የሀይሚን ስም ላለመጥራት ምን አሁን ከራስ ጋሁን በቃ አሁን ማልቀስ ምንም አይመጣም። በቃ ተው፣ እኛንም አትረብሸን። ምን በእናትህ ተው። ለምን አትተውኝም? በቃ እሺ። ኧረ እኔ የሀይሚን ስም ለምን ታነሳብኛለህ? ግን ከዚህ በኋላ እንደዛ እንድትል ስለማልፈልግ ነው። ህይወትን ሊያሳጣ ነበር ይሄ ነገር። ቀልድ መስሎን ነበር። አንተ ግን አምርረ ነገሩን እዚህ ያደርሰከዋል። እነ ሲስተር የት ሄዱ? እነ ሚቲት የት ሄዱ? እነ ማዘር የት ሄዱ? የት ሄደው ወጥተዋል። ሰው ለምን ታስጨንቃለህ? ቢኒ በመጣ ባልመጣ ሰው አንድ ነገር ልንገርህ፣ ገና ጽዮንም አውቃለህ አለች። ጉድ የራሷ ጉዳይ ነው እሷ። እንዴት የራሷ ጉዳይ ትላለህ አንተ? የራስን ሰው ለምን ጠበቅ አድርጋ ትይዝ እንዴ? የራስን ሰው ጠበቅ አድርጋ ያዝ። የሰው ልቀቅ። አሁን ሳምሪ አትጨናነቂ፣ ደህና ነኝ። እሺ ምን ትሻል? አሁን ራሱ አትረብሸኝ። በቃ እናታን ሰምተህ ምን ዛሬ ነበረ መንገድ የነበረብህ ቢኒ፣ ለኔ ማለት ነው። እንደዚህ ሆስፒታል ውስጥ እስከሚሄድ ድረስ ሆነሃል። እኔ ደህና ነኝ ሳምሪ። እኔ እንደዚህ እየሆንኩ ያለሁት ስማኝ፣ እኔ እንደዚህ እየሆንኩ ያለሁት ለሀይሚ ስል ነው ሳምሪ። ታውቂያለሽ ብዙ ነገር አድርጌያለሁ፣ ግን እኔ መተርፍ አልመሰለኝም ነበር ጭራሽ። እኔ ሲጀምር እኔ ለማትረፍ የሞከረ ሰው ነው ጠላቴ፣ ማንም አይደለም ጭራሽ። ለምን ተረፍኩ እያልክ ነው? ለምን ተረፍኩ እያልክ እኮ ነው። ምንቴ ምን ሆነሃል? ቤተሰቦችህን አስብ። የሆነ ነገር ስታደርግ እናትህን አስብ። ለፍቅር ስል እስከ ደም ድረስ እየሰማሽ ነው። እናትህን እያሰብኩ ሀይሚ ስል እስከ ደም ድረስ። እኔ ግን ማንም በቃ መትረፍ አልፈለግኩም። አሁንም እንደዚህ አይነት ስሜት ላይ ነው። አሁንም ለሀይሚ ስል ነው የምትለው። ለምን አታርፉ እንዴ? ለቤተሰብ ኑሮ በቃ አትጨናነቁ። እኔ ደህና ነኝ፣ ደህና ነኝ። እንግዲህ ሀይሚን አፈቅራታለሁ ሲለው የነበረው ሀይሚ ማናት እንትኑ የላከችው ነው፣ እዩ የላከችው። አስባችሁታል? ከእዩ ጋር አንድ ናቸው ስንላችሁ በማስረጃ ነው ማለት ነው። ዛሬ ሚስጥር ቪዲዮ ነው አጋጣሚ በቲክቶክ ተለቆባቸው ወዲያው ቢያጠፉትም ግን አጋጣሚ አቃጣሪ ቪዲዮ ቫይራል ወጥቶ ነበር ማለት ነው። ቪዲዮ እኛ አውርደን እንደ መረጃ ይዘነው ነበር ማለት ነው። እና አንዳንድ የሆነ ነገር ሲሆን ነገርን ብታዳምጡ ብታዩ ምን ብትሉ መልካም ነው። ብሩኬ ደግሞ ከቻልክ መልስላት ለዚች ልጅ። እዩ በዚህ ደረጃ ለአንተ ፈተና እየሆነችበት ስለሆነ ከቻልክ እንትን በላት፣ ንገራት። እኔ የልጇ አባት አይደለሁም፣ የልጁን አባት ፈልጊ ብትላት መልካም ነው ብዬ እላለሁ። ምክንያቱም የሚደረገው ነገር በጣም እንትን ስለሚያስጠላ የምታደርገው ነገር የምታደርገው እንትን ሴራ ምናምን ይደብራል ማለት ነው። እና ይህን አስበህበት ቢሆን መልካም ነው እላለሁ። በሁለተኛ ደረጃ በዚህ ደረጃ ማለት የሆነ ክፋት፣ ተንኮል፣ ሸረኝነት ይዛ ከምትሄድ ምን አሰብኩ መሰልኳችሁ? ብሩኬ መልሶላት እች ልጅ ከሀይሚና ከብሩኬ ህይወት ብትወጣ ብዬ ተመኘው ነኝ። ገባችሁ? ከህይወታቸው ምንቀል ብላ ብትወጣ ይሻላል። እና ይህን ነገር የምታስቡበት ከሆነ ብሩኬ መልስላት። በቃ ዝም አትበል። ዝም ስትል እች ልጅ ተስፋ እያረገች በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ ምቀኝነት እያረገች ስለሆነ ከቻልክ አንተ ማድረግ ያለብህ
ከህይወት ማለት ነው። ከህይወት እንድትወጣ ማድረግ አለብህ። ከህይወት እንድትወጣ አንተ ምን ማድረግ አለብህ? ቁርጥ ያለውን ነገር መናገር አለብህ። አለቀ ደቀቀ። ቁርጥ ያለውን ነገር ካልተናገርክ ከባድ ነው የሚሆነው። ከባድ ማለት ነው። ለምን አንዳንዴ ነገሮችን እንደ ቀልድ የምናሳልፋቸው ነገሮች እንትን ነው መጥፎ ስለሆነ እና አላቅም ብሩኬ ብትመልስላትና ቁርጧን ብታውቀዩ ደስ ይለኛል። ለማንኛውም ይህን ቪዲዮ አጋጣሚ አቃጣሪ ቲክቶክ ላይ ተለቆ ነው። አጋጣሚ አርገን አውርደን ያዝነባቸው ማለት ነው። በሃይሚ ተልኮ ቢኒ ራሱ በጣም አቃጣሪ ነው። ሃይሚን ወዳት እሱ እዩን ወዳታለሁ አፈቅራታለሁ ምናምን የሚለው ራሱ ማለት ነው በጣም አቃጣሪ ነው። ገባችሁ? እዩን ወዷትም አፍቅሯትም ምን ብሏትም አያውቅም። ለምን ካላችሁ ከወጣው ቪዲዮ መረጃ ነው የምነግራችሁ። እና አንዳንድ ሰዎች ህይወታችሁን የራሳችሁን ህይወት መኖር አቅቷችሁ የሰው ህይወት ለማበጣበጥ የሰው ህይወት